ክርስቲያን ወንድሞቼ ሁላችሁም ነህምያ ናችሁ። ነህምያ ነው መሆን ያለብን። ልክ እንደ ነህምያ እንደነዚህ አይነት ሰዎች ወደኋላ እንደው በጠሩን ቁጥር ነው እኛ ዝም ብለን ስለ ክርስቶስ እየተማማርን አይደለ? እንደዛ ነው የሚሻለው። እንዴ ጋይስ ተስፋችን እኮ ጌታ ኢየሱስ ነው እና ስለ ክርስቶስ እየተማማርን ተስፋችንን እርሱን አድርገን በተስፋ እየለመለመን በደንብ እርሱን እየናፈቅን መኖር ነው ያለብን እና ስለ እርሱ እየተማማርን እንሄዳለን። እነርሱ ዝም ብለው እስኪሰለቻቸው ድረስ ይሄዱበት። ህዝቡ እኮ ሰልችቶታል። ህዝቡ ሰልችቶታል፣ እነሱም ሲሰለቻቸው ያቆሙታል። እና እንደዛ ብናደርግ መልካም ነው። ቴንክ ዩ ጋይስ ምናምን በማታው ገብቼ ያደረግኳችሁ ምናምን እና እንደዛ ነው። ቴንክ ዩ መልካም አዳር። ኦኬ ቴንክ ዩ አኬ ወይ እናሳ ወይ እና አለው በጣም አሪፍ ትምህርት እኮ ነው አኬ። አሪፍ ትምህርት ነው ስላልክ ሩሃማ ባረከች። በረከቱ ይደርብኝ። በረከቱ አይደርብህ፣ የኔ ሳይሆን የእሷ በረከት ይደርብህ። በረከቱ ይደርብኝ። ኦኬ ከመውጣት በፊት ናቱ እንዳቆናት ወይ እዚህ ጋር ሚውት ማድረጊያው ይሰማል። የስራ ቦታው ነው። ዳግም ሰዎችን አማኞችን ዳግም የሚፈጥርበት ቦታው ነው እና እንደ ነህምያ ይቅርታ እንደ ማን ነው ስሙ እንደ ንዕማን አንሁን። አክቹዋሊ እንደውም ንዕማን እንኳን ጥሩ ነው ተመለሰዋል። ምክር ሰምቶ ንዕማን እኮ ተመለሰ። በስመ አብ። አንዳንድ ሰው ደግሞ ምክር አይሰማም። ያው ታውቁታላችሁ ሁላችሁም። ምናልባት ለማስታወስ ያህል ንዕማን ምንድነው ለምጻም ነበረ ነው። ለምጻም ነበረ። እሺ ለምጻም የነበረው ያ ንዕማን እንደው ወደ ኤልሳ ሂጂ እስቲ የአምላኩን ስም ጠርቶ ከዚህ ከለምጽ ይገላግልኝ ይፈውሰኝ ብሎ ሄደ ማለት ነው። ሄደና ኤልሳ በዮርዳኖስ ወንዝ ሂድና ብቅ ጥልቅ በል አለው 7 ጊዜ ንዕማንን ማለት ነው። ሄደና በቃ ብቅ ጥልቅ በል ሄደና ብቅ ጥልቅ በል ወደ ዮርዳኖስ ወንዝ መራው ኤልሳ ማለት ነው። ማንን? ንዕማንን ከለምጹ ነፃ መውጣት ፈልጎ ማለት ነው። እና ንዕማን ወደዛ ሄድ ሲለው ንዕማን ተቆጣ። ምን እያለኝ ነው የሰው? እኔ የአምላኩን ስም ጠርቶ ይፈውሰኛል አልኩኝ እንጂ ወንዝ ውስጥ ሄደ ውሃ ውስጥ ኤችቶ ውስጥ እንደማለት አሁን በአሁንኛው አነጋገር ኤችቶ ውስጥ ሄደ ብቅ ጥልቅ በል ይለኛል እንዲህ አለ። በአሁኑ አነጋገር ነው ያልኳችሁ። ወንዙ ውስጥ ዮርዳኖስ እንዴ! ኧረ እኔ በደማስቆ አደገኛ ወንዞች አሉኝ። አባናና ፋርፋ አሉኝ አይደል እንዴ? ከዮርዳኖስ ወንዝ የሚበልጡ እኔ በአባናና በፋርፋ አሏኝም እንዴ እንደማለት ነው። ኤችቶማ አደገኛ ኤችቶ እኔ ጋር አለ። አባናና ፋርፋ አሉልኝ። ምን ይሰራልኛል ዮርዳኖስ ነው እያለ ያለው አይደል እንዴ? አዎ ነው፣ እንደዛ ነው። ባይዘው በሀገሬ ምን አለው አለ። አባናና ፋርፋ አሉልኝ። ዮርዳኖስ ውስጥ ምን ብቅ ጥልቅ ያስፈልኛል? ከዛ በኋላ ወዲያውኑ ከእርሱ ጋር የነበሩ ይሄ ከንዕማን ጋር የነበሩ ጭፍሮች ማለት ምን አሉት? ኧረ ጌታዊ ተው፣ የተጠየቀው በጣም ቀላል ነገር ነው። እሱም የዮርዳኖስ ወንዝ ውስጥ ሄደ በቃ ብቅ ጥልቅ ማለት ነው። እና እዛ ብቅ ጥልቅ ማለት ነው። እና በጣም ቀላል ነው። እና በጣም ቀላል ስለሆነ እንዲህ ያልክ ከባድ ነገር ጠይቆስ ቢሆን ባደረግከው ነበር አሉት። አየህ ያኔ አሁን ምክር ሰማ ንዕማን። ደስ የሚለው ንዕማን ምንድን ነው? ምክር ይሰማል። ምክር ሰማ፣ ሄደ በዮርዳኖስ ወንዝ ብቅ ጥልቅ አለ። ገና አዲስ እንደተወለደ ልጅ ሆኖ ወጣ ይላል። ማይ ብራዘር እግዚአብሔር የዮርዳኖስ ወንዝን ወርክሾፕ አድርጉት፣ የስራ ቦታው አድርጉት። ንዕማንን ከለምጹ ነፃ የሚያወጣበት የስራ ቦታው ካደረገ እሰየው። አሁን ደግሞ ጥምቀትን ለእኛን አማኞችን ዳግም የሚወልድበት ቦታው አድርጎታል። በዛ በጥምቀት ውስጥ በመንፈስ ቅዱስ አማካኝነት ሰዎች ዳግም ይወለዳሉ። ይህንን መጽሐፍ ቅዱስ በግልጽ ነግሮናል። እንዴ በግልጽ ኢየሱስ ራሱ ሰው ከውሃና ከመንፈስ ካልተወለደ በቀር እያለ ነው። አክሊል ውሃ የሚለው እዚህ ጋር እኮ ሌላ ነው። ማን አንተ እንደዛ ብለህ ተርጓሚ ያደረገ? በታሪክ ውስጥ በቤተ ክርስቲያን ታሪክ ውስጥ ያሉ ሁሉ ውሃ የሚለው አዎ ጥምቀት ነው እያሉ አንተ መተው የሆነ ነገር ብትል እቀበላለሁ እንዴ? ማን አንተ? ለምን አምናለሁ? ለሐዋርያ ዘመን ቅርብ የሆኑት ከጥንትም ጀምሮ ከነዛ የክርስቲያን ማህበረሰቦች የተቀበልኩት እምነት እያለ ከጥንት ማለት ነው። አስቡት
አንተን ለምን አምናለሁ? አላምንም። አንተ ሰዋዊ አስተምሮን ይዘህ ትቀመጣለህ እንዴ? ራሱ ጌታ ኢየሱስ ያመነ የተጠመቀም ይድናል እያለ ደቀ መዝሙር የምትሆኑት በመጠመቅ ነው እያለ በአብ ወልድ መንፈስ ቅዱስ የሚያጠምቃቸው ደቀ መዛሙርት አድርጓቸው ስለሚል ደቀ መዝሙር አድርጓቸው ማለት የኔ አድርጓቸው ነው። በቃ አለቀ። የኢየሱስ የኔ አድርጓቸው ከዓለም ነጥቃችሁ የኔ አድርጓቸው በምን በማጥመቅ እያለ ከተከራከር በቃ ክርክር ከኢየሱስ ጋር ነው። ከዛን ከኢየሱስ ጋር ብቻ ደግሞ አይሆንም። ከኢየሱስና ከእርሱ ቅዱሳን ከሐዋርያቱ ጋር ጴጥሮስ መለስ ያደርግና ኃጢአት ይሰረይ ዘንድ ተጠመቅ ይላል። ጳውሎስ ያዝ ያደርግና ከኢየሱስ ጋር አንድ ትሆን ዘንድ ተጠመቅ ይላል። ክርስቶስን እንድትለብሰው ተጠመቅ ይላል። ምንድነው ጥምቀታውን ያድናል ይላል ጴጥሮስ መለስ እያደረገ እና እንዲና እንዲያ እየተባለ በግልጽ መጽሐፍ ቅዱስ ላይ ተነግሮ ይህንን ከካድክ በቃ እኔ ያስቸጋሪ እኮ ነው። እና መጽሐፍ ቅዱሳችንም ግልጽ ነው፣ ቤተክርስቲያንም ግልጽ ናት። እዚህ ላይ በቃ አለቀ። መጽሐፍ ቅዱስ ግልጽ ነው ብቻ አይደለም፣ አይዚ ቤተክርስቲያን ግልጽ ናት። እሷ ናት የምታስተምረው። የመጽሐፍ ቅዱስንም ትምህርት ቤተክርስቲያን ናት የምታስተምረው። አስተምራ የምታጠምቀው ቤተክርስቲያን ናት እንጂ መጽሐፍ ቅዱስ ራሱ በራሱ አስተምሮ እኮ አያጠምቀም። የመጽሐፍ ቅዱስንም ትምህርት የምታስተምረው ቤተክርስቲያን የተላከችው እርሷ ናት። እርሷ አስተምራ ታጠምቃለች። አይ ካልክ ግን ክርስቶስ ይገለጣል ነው ማይ ብራዘር። እኔ ፕሮቴስታንት ወንድመቶች እንደው ስለ ክርስቶስ ምንም አታውቁም ምናምን እምል አይነት ሰው አይደሉም። ያው እንግዲህ አንዳንዶች ዝም ብሎ በጭፍን ብቻ የሚራመዱ ይኖራሉ። እነሱን ጌታ ይድረስላቸውና አንዳንዶች ደግሞ የዋ ፕሮቴስታንቶች አሉ ስለ ክርስቶስ የሚያውቁ። ግን ምንድነው ይሄ ወደ ሙላቱ ግን መምጣት አለባችሁ እንዴ። እና የሆነ በቃ በደንብ ሙሉ የሆነውን እምነት ተቀበላችሁ ሙሉ በሙሉ ወደ ክርስቶስ ልትመጡ ይገባል። አለበለዚያ ግን እንደዚህ በግማሽ ነገር እኔ አይመጣውም ነው። ያ እንደዛ ነው። በቃ በቂ ነው። ብዙ አወሩ። እስቲ ሳትወጣ ቆይ ስፒርና የዋድ የሚጨምሩት ነገር ካለ ከዛ አጠቃለን እንዘጓለን። ደህና መጣ። እንኳን ደህና ቆያችሁ። እዚህ ሰው እንዴት ናችሁ? እንኳን አደረሳችሁ እያለሁ ለፋሲካም ለዳግማይ ትንሣኤም ለበዓለ ሀምሳ። ኦኬ እሺ። እኔ እንኳን ብዙ ነገር አልጨምርም፣ ብዙን ተብሏል። በናቲም በአኪም ቃለ ቤት ያሰማልን። በአጭሩ የተወሰነ ነገር ለማለት ያክል ብቻ ይሄ ውሃ ኤችቶ ምናምን እንዴት እንዲህ ያለውን ጸጋ ሊሰጥ ይችላል የሚለውን ብዙ ጊዜ በፕሮቴስታንት የሚነሳ ነገር ነውና ቅዱስ ኤፍሬም ሶርያዊ ምን ብሎ ይናገራል? ስለ ቅዱስ ዮሐንስ አፈወርቅ ቅድም ሐኪም ስለተናገረው ማለት ነው። ውሃ እንዴት እንዲህ ያለውን ጸጋ ሊሰጥ ይችላል ብለህ ብትጠይቀኝ ይላል ቅዱስ ዮሐንስ አፈወርቅ፣ አፈር ሰው ወይም ደግሞ የሰው ልጅ ከአፈር ተፈጠረ ወይም ደግሞ እንደዚህ ያለውን ጸጋ እንዲህ ያለውን የሰውነት ባህሪ ያገኘው ከአፈር ነው የሚለውን እንዴት አምነህ ተቀበልክ የሚለውን እጠይቃቸዋለሁ ብሎ ይናገራል። ኦኬ ሰው ከአፈር ነው የተገኘው የሚለውን አምነህ ከተቀበልክ ዳግመኛ የምትወለደው ደግሞ ከውሃ ነው ስትባል እንዴት ሊደንቅ ይችላል ብሎ ቅዱስ ዮሐንስ አፈወርቅ ይጠይቃል። ኤፍሬም ሶርያዊ ደግሞ የውሃንን ታላቅ ምስጢር ለመመልከት ከፈለክ ይላል እግዚአብሔር አስቀድሞ ምን ብሎ ተናግሯል ይላል። ፍጥረታትን ሲፈጥር ውሃ በምድርም ውሃ ሞልቶ ነበረ ካለው በኋላ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ይላል የሚለውን ያነሳና ስለዚህ የሰው ልጅ ዳግመኛ የሚወለድበት